እና አብዛኝ ሴቶች ብራችሁን ፍጭጭ እያደረጋችሁ የምታገቡም አላችሁ። የቤት ኪራይ፣ የልብስ ለእሱ ጥሎሽ ጥላችሁ ለራሳችሁ ለአንገታችሁ ለጆሯችሁ ወርቅ ጥላችሁ የምታገቡ ሴቶች እኮ አላችሁ፣ እናውቃለን። ሳኡዲ ላይ በተለይ በእርግጥ ሳኡዲ ዱባይ ምናምን የለም ሁሉም ሴት ሳይሆን አብዛኛው ሴት ግን ብር በራሱ ወጪ ነው ትዳር የሚይዘው። ያው ሳኡዲ ላይ እየተለመደ ነው። እንግዲህ ምንም ማድረግ አልችልም። ይቅርታ አድርጉልኝ ውዶቼ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በእናንተ ጋር እንዴት ነበረ? ሁሉ ሰላም፣ ሁሉ አማን ነው? እንዴት እያደረጋችሁ ላይክ ሰብስክራይብ እያደረጋችሁ ነው? ግን እኔ የምለው ላይክ አታደርጉም? ለምንድን ነው ሰብስክራይብም አታደርጉም? እያያችሁ ቢያንስ ላይክ ብታደርጉ ከእናንተ ምንም የሚቀንስ ነገር እኮ የለውም አይደል? ስለዚህ ቤተሰብ ላይክ እያደረጋችሁ ዛሬ እንግዲህ ይዤላችሁ የመጣሁት ስለ ሳኡዲ ትዳር እና መዘዙ፣ ትዳርና መዘዙ። ያው አንዳንዶቻችሁ የሳኡዲ ትዳር ታውቁታላችሁ። 95% ነው እንጂ መጥፎ 5% ብቻ ናት ጥሩዋ ማለት ነው። ከዚያ ውስጥ 95%ቱ ውድቅ ነው። እና ደግሞ ሴቶቻችን ራሳችሁን የምታስደፍሩበትና ራሳችሁን በቃ ክብራችሁን የምታጡበት አንድ ነገር አለ። እኔ ሳኡዲ ላይ ከመጣሁ ካየሁት በትዳርም ሆነ ሲዳሩ ያለውን ነገር ዝርዝር አድርጌ እነግራችኋለሁ። ባይዘዊ ሳኡዲ ላይ ሲዳሩ ግማሾቻቸው ከራሳቸው ወጪ፣ ግማሾቻቸው ለባሎቻቸው ጥሎሽ እየጣሉ፣ ግማሾቻቸው ለራሳቸው ጥሎሽ እየጣሉ የሚዳሩ ብዙ ሴቶችም አሉ። እነሱንም እናውቃለን። ያው ከሌ ማለት አይጠበቅብንም። ግን ቢያንስ በዚህ ክብራችሁን ዝቅ ባታደርጉ በኋላ ሸሸ ገዳሜ ከማለት በኋላ ከማልቀስ ከመቆጨት ቢያንስ እንኳን ማድረግ የማትችሉትን ነገር ይህን ነገር ማድረግ የማትችሉበት ነገር ነው፣ አለማድረግ ትችላላችሁ። እነዚህ አይነት ነገሮችን እንኳን ቀጠፍ አደርጋችሁ ብትኖሩ ምን አለበት? ይህናል እንዴ ባል የሚገዛ ነገር አይደለም እኮ በገንዘብ ከቻለም ጥሎሽ ጥሎ ወርቁን ጥሎ የጆሮውንም የእጁንም ያግባሽ። ግን አንዳንዶቻችሁ ለአንገታችሁ ወርቅ ለመጣ እንዲጣልላችሁ የፈለጋችሁ ሴቶች ከራሳችሁ ግማሽ ብር ታረጉና ትገዙና በኋላ መለያየት ሲመጣ ወርቁ የኔ ነው ብሬ ክፈይ ይልሻል። ለምን? የእሱ ነው ብለሽ ስለዋራሽ የእሱ ነው አይዶን ነው። ስለዚህ ለምንድን ነው እንደዚህ የምታደርጉት? ለምንድን ነው እንደዚህ ስታደርጉ እናንተ ምንም አይሰማችሁም? እሺ ሌላው ይቅር ደግሞ ሰርግ ለመደገስ ከራሳችሁ ወጪ ወጣችሁ የምትጋቡ ሰዎች አላችሁ። እኔ አሁን እዚህ ጋር ስለማግባት እየተከራከርኩኝ ወይም ደግሞ ስለማግባት እንትን እያልኩኝ እየተቃወምኩኝ አይደለም። ግን ራሳችሁን በሚያስከብር መልኩ ሰርጉን በሁለታችሁም ደግሳችሁ ማግባት ስትችሉ፣ ግን አንተ ችግር የለውም አንተ ቀለበት ብቻ ከገዛ ልብሱን እኔ እችላለሁ፣ ሁሉም ነገር እኔ እችላለሁ ብላችሁ የስትራሃ ከፍላችሁ፣ የልብስ ከፍላችሁ፣ የምግብ ከፍላችሁ የምታገቡ ሴቶች ግን ዩ ክሬዚ ጤነኛ አይደላችሁ። እንግዲህ መከራው ቢካለ መከራ ይምከረው ይባላል። እኔ ወንዶቹ ላይ አልፈርድባቸው። ባይዘው እኔ ሳኡዲ ላይ በሚያጠፉት ሳኡዲ ላይ በሚደረገው ነገር እኔ በወንዶቹ አልፈርድም። እውነት ለመናገር የማልፈርድበት ምክንያቴ ምንድን ነው? እየፈለጉት ስለሆነ ክብሯን ጠብቃ ደግሞ እንትን የምትል ሴት አለች። ድግሱን የጋራ አድርገው ልብስም ወርቅም ገዝቶ የሚያገባው እንዳለ እነሱም ያ ሴቶቹን እደግፋቸዋለሁ። ጎበዝ ናቸው፣ ሂዱበት። ግን ደግሞ ባይጣልልሽ እሱ ወርቅ ምን ችግር አለው? ግዴታ አይደለም። በራስሽ ገንዘብ ገዝተሽ ወርቅ ከምታስጥይ ጭራሽ ባይጣልልሽስ ችግር አለው? የለውም፣ ምንም ችግር የለውም። ስምና ዝና ከመፈለጋችሁ ገንዘባችሁ የሚወጣው ገንዘባችሁ የእናንተ መሆኑን ብታስቡ ያ ራሱ ከክብራችሁ እንደወደቃችሁና የሆነ ሰው ቢሰማ እንደሚወራባችሁ ማሰብ ነበረባችሁ። ግን እናንተ አትፈልጉም ይሄንን። ለምን እንደሆነ አላውቅም። ዞሮ ገንዘባችሁን እጠሽ አድርጋችሁ ደግሞ ሳልነግራችሁ ሳኡዲ ላይ እኮ ለባል ጥሎሽ እንደሚጣል አልሰማችሁም? ይጣላል እኮ ጥሎሽ፣ ሸሚዝ፣ ሽርጥ፣ ሱሪ እንደዛ እያደረጉ እኮ ጥሎሽ ጥለው ያው የሰርጋቸው ቀን ማታ ከቤቷ ልብሷን ይዛ ስትመጣ ለሱም ተይዞ ነው አሉ የሚካሄደው። እንደዛ ነው የሚደረገው።
ባይዘው እንደዛ እንደሚደረግ በደንብ እንደማውቀው አይደረግም ምናምን የሚለውን ነገር መስማት አልፈልግም። እንደሚደረግ በደንብ አውቃለሁ። ሸሚዝ ይገዛለታል፣ ሱሪ ይገዛለታል፣ ሽርጥ፣ ሽቶ፣ ጫማ፣ በቃ ሙሉ ልብሱን ዘጭ አድርጎ ሀገራችን የምናውቀው እኛ ልብስ ተጥሎላት ሴት ልጅ ጥፍር ቀለም ሳይቀራት ተጥሎላት ነው የምትገባው። ለባሏ ይዛ የምትሄደው ነገር ምንም የለም። ለባሏ ይዛ የምትሄደው ነገር አማትየዋ ለእሱ ጋቢ ትሰጣለች፣ የባል ቤተሰብ እና ምንድን ነው ችግራችሁ ሴቶች? ኧረ ንቁ! ዝም ብላችሁ ገንዘባችሁን አታባክኑ እንዴ! ቢያንስ እሺ ገንዘባችሁ ተውት፣ ክብራችሁስ እንዴ! ከሊኮ ወርቅ ስትገዛ ምናምን እኛ እናማለን እንደዚህ እያለን የገዛችሁ ሰዎች እናማችኋለን። ባይዘወይ ወርቅ ገዝታችሁ ምናምን ልብስ ገዝታችሁ ምናምን ስትሄዱ እናማችኋለን እኮ በእውነት እናማችኋለን። ግን ምንም ማድረግ አልችልም። ምን ይዞሩ ይሄ ነገር በጣም ነው የሚያስቀኝ፣ በጣም የሚያዝናናኝ ነገር እና በቃ የምስቅበት ነገር ቢኖር እየተናደድኩም ቢሆን ይሄንን ነው። እባካችሁ ሴቶች በቃ ያለው ጊዜ አግቡት ሲኖረው ገንዘብ ሰርቶ ምናምን ገና አዲስ ከባህር እንደመጣ በአመቱ ትጀናጀኑትና ከዛ ናግባት ትሉታላችሁ። እሱ ዳ ከፍሎ ምን ብሎ ታዲያ እንዴት ያደርጋ? እኔስ ችግር የለውም ምን ወጪውን እችላለሁ ምናምን አንተ ምናምን ብላችሁ ከዛ ታገባላችሁ እንዴ። ታዲያ እሱ ምን ያደርግ እንዴ? ወንድ ከዛ መልሳችሁ ድሮም ወንዶች ሲፈለጉ ምናምን ነገር የሚል አማርኛ ታወጡና አይ ብቻ ከባድ ነው በእውነት በጣም ከባድ ነው። እንደዚህ አይነት ነገር እኔ ምንም ደስ አይለኝም። እንደዚህ ማድረግ አይጠበቅባችሁም ቤተሰብ። ለምን መሰላችሁ? በቃ ሁሉም ሰው የራሱ የሆነ ክብር አለው። ክብራችሁን ማስጠበቅ በጥንጥዬ ነገር ነው። ይሄ ደግሞ የወንድ ልጅ ኃላፊነት እንጂ የሴት ልጅ ኃላፊነት አይደለም። የትም ቦታ ላይ ትሄድ ወንድ ልጅ የራሱን ኃላፊነት መወጣት አለበት። በቃ አለቀ። እንደዛ ነው ማድረግ ያለባችሁና ለማንኛውም የማታደርጉ ሰዎች ይመቻችሁ። የምታደርጉ ደግሞ ተጃጃሉ። ምንም ማድረግ አይቻልም። እንግዲህ መጃጃል ነው ስራችሁ። አንዴ እኛ ኢትዮጵያውያኖች አንዴ ተጃጃሉ ብሎን ተፈጥረናል። አይ መከራችን እንዲህ በቃ ገንዘባችን የትንፈሳስ የተባሉ ፍጥሮች እኮ ነን። ባይዘወይ ያው እንደዛ ነው እላችኋለሁ። ቤተሰብ እንዳትቀየሙኝ፣ ግን እኔ እንድትቀየሙኝ ምናምን አይደለም የነገርኳችሁ። በቃ ራሳችሁ እንድትጠብቁና ክብራችን እንድትጠብቁ እንጂ እኔ እንድትቀየሙኝ ምናምን አልፈልግም። በእውነት ይቅርታ አድርጉልኝ። ለማንኛውም ቤተሰብ ላይክ፣ ሰብስክራይብ አድርጉ። ከተመቻችሁ ላይክ አድርጉኝ። እንግዲህ ያው የምትቀየሙኝም ቢሆንም ላይክ አድርጉኝ። የኔ ማደግ የሚያስደስታችሁ የኔ መለወጥ የሚያስደስታችሁ ሰዎች ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እለፉኝ እላለሁኝ። ስለነበረን ቆይታ አመሰግናለሁ። ቻናሌ ግን እየቀዘቀዘ ነው። ምን ሆኖ እንደሆነ አላቅም። ተጠያቂዎቹ እናንተ ናችሁ ወይስ ይሄ ምላሴ ነው? ብቻ አላቅም። ለማንኛውም ላይክ ሰብስክራይብ ማድረጋችሁን አሁንም በድጋሚ እንዳትረሱ። ባይ ባይ። ወዳችኋለሁ።